የቅርብ ጠላት ክፍል 5 ኤልሳቤት መጽሐፏን ይዛ መጥታ ነበር። በቪላው ኮሪደሩ ላይ ቆማ የሳሙኤል ሮፊንና አጠገቡ ያለችውን ቴሪኒያን ፎቶግራፎች አጠናች። ነፍስ ዘርተው አብሯት ያሉ መሰላት። በዚህ አይነት ለብዙ ደቂቃዎች ቆይታ ሲደክማት መጽሐፏን ይዛ በደረጃዎቹ ማማው ላይ ወዳለው ክፍል አመራች። በየቀኑ በዚያ ክፍል ውስጥ ተቀምጣ መጽሐፉን ደጋግማ እያነበበች ለብዙ ሰዓታት ትቆያለች። በዚያን ጊዜም በመካከላቸው ተጋርጦ የሚነጣጥላቸው አንድ ክፍለ ዘመን ድራሹ ይጥፋና ሳሙኤልና ቴራኒያን የበለጠ የቀረበቻቸው ይመስላታል። ኤልሳቤት ቅድመ አያቷ ሳሙኤል ለረጅም ሰዓታት በዶክተር ዋል ላቦራቶሪ ውስጥ ይሰራ እንደነበርና ለተወሰኑ ሰዓታት ያህል ዶክተሩን መድኃኒት ሲቀመም እየረዳ ብዙ ትምህርቶች እንዳገኘ አነበበች። በወቅቱ ቴራኒያ ሁልጊዜም ካጠገቧ አትጠፋም ነበር። ሳሙኤል ቆንጆዋን ልጃገረድ ባየ ቁጥር አንድ ቀን የሱ እንደምትሆን እያሰበ ተስፋውን ያለመልማል። ሳሙኤል ከዶክተር ዋል ጋር ተግባብቶ ቢሰራም ከቴራኒያ እናት ጋር የነበረው ግንኙነት ከዚህ የተለየ ነበር። ሴትየዋ ሹል ምላስ ያላት ተሳዳቢ ሴት በመሆኗ ሳሙኤልን ጠምዳ ይዘዋለች። በተቻላቸው መጠን ከአጠገቧ ለመራቅ ይሞክራል። ሳሙኤል የሰው ልጆችን ከበሽታ የሚያድኑት በርካታ መድኃኒቶችን አይቶ ተገረመ። ከክርስቶስ ልደት በፊት በ1550 ግብፃውያን ይጠቀሙባቸው የነበሩት 811 መድኃኒቶች የያዘ ፓፒረስ ተገኝቷል። በዚያን ዘመን የሰው ልጆች የእድሜ ጣሪያ 15 ዓመታት ብቻ ነበር። ሳሙኤል አንዳንዶቹን የመድኃኒት ዝርዝሮች ሲያነብ የዚህ ምክንያቱ ምን እንደሆነ ተረዳ። በወቅቱ የአዞ እበት፣ የእንሽላሊት ስጋ፣ የሌሊት ወፍ ደም፣ የግመል ንፍጥ፣ የአንበሳ ጉበት፣ የእንቁራሪት ጥፍር፣ የተፈጨ የፈረስ ቀንድ ዱቄትና የመሳሰሉት በመድኃኒትነት ይወሰዱ ነበር። በእያንዳንዱ ዝርዝር ላይ ያለው አርኤክስ የሚል ምልክት በጥንታዊቷ የግብፃውያን የፈውስ አምላክ ሆሬ የሚደረገውን ጸሎት ያመለክታሉ። ኬሚስትሪ የሚለው ቃል ራሱ የካሚ ወይም ደግሞ የኬሚ ምድር የሚለው የጥንታዊ ግብፅ መጠሪያ የተገኘ ነው። ሳሙኤል በዚያን ዘመን የነበሩትን ቀሳውስት ሐኪሞች ማጊ ተብለው እንደሚጠሩ ማውቋል። በደሳሳዋ የነ ሳሙኤል መንደር በክራኮ የነበሩት የባህል መድኃኒት መሸጫ መደብሮችም ቢሆኑ ኋላ ቀር ነበሩ። በመደብሮቹ ውስጥ ያሉት ብልቃቶችና ጠርሙሶች በአብዛኛው ባልተፈተሹ፣ ባልተሞከሩ፣ ጠቃሚ ባልሆኑና በጎጂ መድኃኒቶች የተሞሉ ናቸው። ሳሙኤል ሁሉንም መድኃኒቶች አወቃቸው። የጉሎ ዘይት፣ ኮምጫላ፣ እንሶስላ፣ የአዮዲን ንጥረ ነገሮችና የተነጠረ ስብ ደረቅ ሳል የአንጀት መታወክና ተስቦን ለመከላከል የመድኃኒት ያገለግላሉ። ለንጽህና አጠባበቅ ጥንቃቄ ስለማይደረግ ከመድኃኒቶቹ ጋር የሞቱ ነፍሳት፣ በረሮች፣ የአይጥ ኩስና የአእዋፍ ላባዎች እንዲሁም የእንስሳት ፀጉር ተደባልቀው ይገኙ ነበር። እነዚህም መድኃኒቶች የሚወስዱት አብዛኞቹ በሽተኞች በበሽታው ወይም በመድኃኒቶቹ ጦስ ሕይወታቸው ያልፋል። ስለ ባህላዊ መድኃኒቶችን ዜና የሚያትቱ በርካታ መጽሔቶች ሲታተሙ ሳሙኤል ሁሉንም እየተከታተለ ያነባል። ሐሳቦቹንም በግልጽ ከዶክተር ዋል ጋር ይወያይባቸዋል። ሳሙኤል አብዛኛውን ጊዜ በሚያንቃጭል ድምፅ ለእያንዳንዱ በሽታ መድኃኒት ሊኖር የማይችልበት ምክንያት የለም። ጤናማነት ተፈጥሯዊ ነው፣ በሽታ ግን ተፈጥሯዊ አይደለም በማለት ጽኑ እምነቱን ይገልጻል። ዶክተር ዋል የሚያዳምጠውና ምናልባት ትክክል ትሆናለህ፣ አብዛኞቹ የኔ ታካሚዎች ግን አዳዲስ መድኃኒቶችን በመጠቀም ከበሽታው ለመዳን የማደርገውን ጥረት ያደናቅፉብኛል፣ የምሰጣቸውን መድኃኒቶች ለመውሰድ አይፈቅዱም ይለውና ድርቅ ባለ አነጋገር እናም ብልጥ ይመስሉኛል ሲል አክሎ ይነግረዋል። ሳሙኤል በግዙፉ የዶክተር ዋል መጽሐፍት ቤት ውስጥ ያሉትን የመድኃኒት ቅመማ መጽሐፍቶች
በተመስጦ ያነባል። እነዚህ መጽሐፍ ባነበበ ቁጥር ደግሞ ከሽንፋናቸው መሃል የተደበቁት መልስ ያላገኙ ጥያቄዎችን ያስጨንቁት ጀመር። እነዚህ ጥያቄዎች በውስጡ አብዮት አቀጣጥለውበት ሳሙኤልን ቆስቁሶት አንዳንድ ሳይንቲስቶች በሰውነት ውስጥ በሽታን የሚያጠፋ የመከላከያ ኃይል የመገንባት የበሽታ መንስኤዎችን ለመቋቋም እንደሚቻል ያምናሉ። ዶክተር ዋል ይህንን ሐሳብ ተግባራዊ ለማድረግ ሞክሮ ነበር። የአንዳንድ በተላላፊ የጉሮሮ ህመም የሚሰቃይ በሽተኛ ደም ወሰደና በመርፌ መልክ ለአንድ ፈረስ ሰጠው። ፈረሱ ሲሞት ዶክተር ዋል ሙከራውን አቆመ። ወጣቱ ሳሙኤል ግን ዶክተሩ ተስፋ ሳይቆርጥ ሙከራውን ቢቀጥል ኑሮ ውጤታማ ይሆን እንደነበር እርግጠኛ ነው። ይህንን ሙከራ ማቆም የለበትም አለው ሳሙኤል። ውጤታማ መሆኑን እርግጠኛ ነኝ ደገመ። ዶክተር ዋል ራሱን ነቀነቀ። ሳሙኤል እርግጠኛ የሆንከው ገና የ17 ዓመት ወጣት በመሆነ ነው። በእኔ ዕድሜ ላይ ስትሆን ስለምንም ነገር እርግጠኛ አትሆንም። ይልቅስ እርሳው። ሳሙኤል ግን አልተቀበለውም። ራሱ ሙከራውን ሊገፋበት ወሰነ። ይሁንና እንስሳት ያስፈልጉታል። በየስርቻው የተዘዋወረ ዱርዬ ድመቶችን፣ አይጦችን ካልያዘ በስተቀር በአካባቢው እንስሳት አያገኝም። አይጦቹና ድመቶችም ቢሆኑ የቱንም ያህል አነስተኛ መጠን ያለው ደም ቢሰጣቸው ይሞታሉ። ሳሙኤል እነዚህ እንስሳ በጣም ትንሽ ስለሆኑ ትላልቅ እንስሳ መፈለግ ነበረበት። ፈረስ፣ ላም፣ በግ ቢያገኝ ሙከራው ይሳካለት ይሆናል። ግን የዚህ አይነቱን እንስሳ ከየት ያምጣ? አንድ ቀን ሊመሻሽ አካባቢ ወደ ቤት ሲሄድ በራፋቸው ፊት ለፊት አንድ ያረጀ ፈረስና ጋሪ ቆሞ ተመለከተ። ጋሪው ላይ በአንድ ወገን ሮፊና ልጁ የሚል እንደ ነገሩ የተጻፈ ማስታወቂያ አለ። ሳሙኤል ያየውን ማመን ተስኖት በጥድፊያ ወደ ቤቱ ሲገባ ከአባቱ ጋር ተገናኘ። ያንን ውጭ ያለውን ፈረስ ከየት አመጣው? አባቱ ኮራ ብሎ በፈገግታ አየው። ከሰው ላይ ገዝቼው ነው። በፈረስ ብዙ ቦታዎችን እያካለልን የተሻለ ስራ መስራት እንችላለን። ከበረታን ምናልባት በ4 ወይም በ5 ዓመታት ውስጥ ሌላ ፈረስ እንገዛ ይሆናል። አስበው እንግዲህ 2 ፈረሶች ይኖሩናል አለው። የአባቱ ጉጉት እስከዚህ ድረስ ብቻ ነበር። ምኞቱም የ2 ደረጃ ከሴታ ፈረሶች ባለቤት ሆኖ በሰዎች በሚጨነቁት የክራኮ የድሆች መንደር ውስጥ በቆሻሻ በተሞሉት መንደሮች ላይ አሮጌ ጋሪዎችን ከማንካካት አልዘለለም። ይህን የአባቱን ምኞት ሲያስብ ሳሙኤል ለማልቀስ ዳርቶት ነበር። ሌሊት ሁሉም ሰው ሲተኛ ሳሙኤል ወደ ፈረስ ጋጣው ሄዶ ፍሬድ የሚል የተሰጠውን ፈረስ ሁኔታ መረመረ። ዝርያው ምርጥ ከሚባሉት ወገን ላለመሆኑ አልተጠራጠረም። እድሜው በጣም ከመግፋቱ ሌላ በድካም ወገቡ ጎብጦ ከስቷል። ከሳሙኤል አባት በተሻለ ፍጥነት ጋሪ ሊጎትት መቻሉም ያጠራጥራል። ይሁንና ይህ አያስጨንቀውም። አይጥና ድመት ከሚያባርር ብዙም ሳይጨነቅ በዚህ ፈረስ ሙከራውን ሊያካሂድ ይችላል። በእርግጥ መጠንቀቅ ያስፈልገዋል። አባቱ ስለ ሁኔታው ማወቅ የለበትም። ሳሙኤል የፈረሱን ጭንቅላት እያሻሸ ወደ መድኃኒት ቅመማ ስራ ውስጥ መግባትህ ነው በማለት ለፍሬድ ሹክ አለው። ሳሙኤል ፍሬድ በሚያደርግበት ወይም ደግሞ በሚያድርበት ጋጣ ውስጥ ጥግ ላይ የራሱን ላቦራቶሪ አዘጋጀ። በሳህን ባስቀመጠው የሩዝ ሾርባ ውስጥ የጉሮሮ በሽታ ጀርሞች ናሙና አሰናዳ። ሾርባው ሲደፈርስ የተወሰነውን ቀንሶ ኃይሉ እንዲደክም ሌላ ሳህን ውስጥ በውሃ በረዘው። ከዚያም በመጠኑ አሞቆና በመርፌ ውስጥ ሞልቶ ወደ ፍሬድ ፈረሱ ቀረበ። እንግዲህ ዛሬ ዳግም የምትወለድበት ቀንህ ነው አለው። ሳሙኤል ዶክተር ዋል ሲያደርግ እንዳየው ሁሉ በመርፌው ፈረሱን ትከሻው ላይ ወቅቶ ያሰናዳውን ጀርም ከቆዳው ስር ለቀቀለት። ፍሬድ በወቀሳ መልክ ገላመጠውና ሽንቱን አፈናጠቀበት።
በሳሙኤል ግምት ጀርሙ በፍሬድ ሰውነት ውስጥ እስኪራባ ድረስ 72 ሰዓታት ይወስድበታል። ከዚህ በኋላም በተመሳሳይ የጊዜ ልዩነት የበለጠ መጠን ያለው ጀርም ይሰጠዋል። ተግባራዊ ያደርገው የሚሞክረው የጸረ ተህዋሲያን ንድፈ ሐሳብ ትክክለኛ ሆኖ ከተገኘ በተከታታይ ለፈረሱ የሚሰጠው የጀርም ናሙና የሰውነቱን በሽታ የመቋቋም ኃይል ያጠነክረዋል። ሳሙኤል ለክትባት የሚሆነውን መድኃኒት ያገኛል። በዚህ ሁሉ በኋላ ደግሞ መድኃኒቱን የሚሞክርበት ሰው ማግኘት ይኖርበታል። ቢሆንም ለዚያ ብዙ አይቸገርም። በሽታው ክፉኛ እያሰቃየ ያለ ሰው ሕይወቱን ለማትረፍ ሲባል የሚደረግለትን ነገር ሁሉ በደስታ መቀበሉ አይቀርም። በቀጣዮቹ 2 ቀናት ሳሙኤል ከፍሬድ መራቅ አልፈለገም። ጊዜውን በሙሉ ፍሬድ አጠገብ ሆኖ አሳለፈ። አባቱም ሁኔታውን አጥንቶ እንደዚህ እንዳንተ እንስሳትን በጣም የሚወድ ሰው አይቼ አላውቅም። በቃ ከዚህ ፈረስ አጠገብ ለመራቅ ካልቻልክም ማለት ነው አለው። ሳሙኤል አጉተመተመና ሊሰማው ያልቻለው ምላሽ ሰጠው። እያደረገው ያለውን ነገር ሲያስበው በጣም ጸጸተው። ይሁንና ለአባቱ ሐሳቡን ቢነግረው ምን እንደሚለው ያውቃል። አባቱም ቢሆን የግድ ማወቅ የለበትም። ከፍሬድ ላይ 1 ወይም 2 ብልቃት እጅ ለመስራት የሚበቃው ደም ቢወስድ ምንም አያውቅበትም። ወሳኝ በሆነው በ3ኛው ቀን ጠዋት ከቤታቸው ፊት ለፊት የሚያወራውን የአባቱን ድምፅ ሲሰማ ከእንቅልፉ ነቃ። ሳሙኤል ዘሎ ካልጋው ላይ ወርዶ ወደ መስኮቱ አመራና ወደ ውጭ ተመለከተ። አባቱ መተንፈስ እስኪያቅተው ድረስ እያለከለከ መንገዱ ላይ ከጋርዳው አጠገብ ቆሟል። ፍሬድ በስፍራው አልነበረም። ልብሱን እየለፋበሰ በጥድፊያ ወደ ውጭ ወጣ። አታላይ፣ ውሸታም፣ ሌባ እያለ ይጮሃል። ሳሙኤል በአባቱ አጠገብ እየተኮለኮሉ ያሉትን ሰዎች እየገፈታተረ ፍሬድ የት አለ ብሎ ጠየቀ። እንኳን ጠየቀኝ ልጄ፣ አባቱ አቀሰተ። ሞተና አረፈው። እንደ ውሻ መንገድ ላይ ሞተና አረፈው። ሳሙኤል ልቡ በሐዘን ተነካ። በጥሩ ሁኔታ ተንከባክቤ ይዤው ነበር። እኔ የሥራ ሰው መሆኔን ታውቃላችሁ። እንደ ሌሎች ስማቸውን ለመጥራት እንደማልፈልገው ሰዎች በጅራፍ እየጀለጥኩኝ አላጉላላሁትም። እናስ የዚህ ውለታዬ ምላሽ ምን ሆነ? ሞተና አረፈው። ይህንን ፈረስ የሸጥክልኝ አጭበርባሪ ላገኘው እንጂ እገድለዋለሁ። ሳሙኤል በጣም ስላዘነ አባቱን ላለማየት ፊቱን አዞረ። ፍሬድ ብቻ ሳይሆን የሳሙኤል ተስፋ ሞተ። ከድሆቹ መንደር ወጥቶ ከተሪያ እና ከልጆቻቸው ጋር አብሮ የመኖር ህልሙም ከፍሬድ ጎን አብሮ ተከተተ። መከራው በዚህ አልበቃም። ፍሬድ በሞተ በማግስቱ ዶክተር ዋልና ሚስቱ ትሪያና አንድ የአይሁዶች ቄስ ጋር ያጋቧት መሆኑን አወቀ። ሳሙኤል የሰማው ነገር ማመን አልቻለም። ቴሪኒያ የሱ ናት። ሳሙኤል በፍጥነት ወደ ዶክተር ዋል ቤት ገሰገሰ። በእንግዳ መቀበያ ክፍል ውስጥ ዶክተር ዋልና ሚስቱ ተቀምጠው ስላያቸው ወደ እሱ አመራ። ከዚያም ትንፋሹን ሰብስቦ በቴሪኒያ ጉዳይ ስተሰርታችኋል። ቴሪኒያ የምታገባው እኔን ነው አለ ጮክ ብሎ። ሁለቱም በጣም ተገረሙና አፈጠጡበት። እሷን ለማግባት በቂ ሀብት እንደሌለኝ አውቃለሁ። ሳሙኤል እየተቻኮለ መናገሩን ቀጠለ። እሷም ብትሆን እኔን ካልሆነ በስተቀር ሌላ ሰው አግብታ ደስተኛ አትሆንም። በዚህ ላይ ቄሱ ሽማግሌ ብሎ ሳይጨርስ አንተ ውሻ ውጣ ውጣ! የቴሪኒያ እናት ንግግሩን አቋርጣ አንባረቀችበት። ከ60 ሴኮንዶች በኋላ ሳሙኤል ሁለተኛ ዶክተር ቤት እንዳይገባ ተከልክሎ መንገድ ላይ ቆሞ ቀረ። ሌሊቱን ከእግዚአብሔር ጋር ሲነታረክ አደረ። ከኔ ምን ትፈልጋለህ? ቴሪኒያን ካልሰጠኸኝ ለምን እንዳፈቅራት አደረግኝ? ለሰው አታዝን? በመጨነቁ የተነሳ ድምፁን ከፍ አድርጎ ይናገር ነበር። እየሰማኸኝ ነው ብሎ ጮኸ። በትንሿ ክፍል ውስጥ ተጣበው የተኙት ሌሎቹ የቤተሰብ አባላት ሁላችንም እየሰማንህ ነው ሳሙኤል፣ ኧረ በእግዚአብሔር አፍህን ዝጋልና ትንሽ እንተኛበት በማለት
በቁጣ መልስ ሰጡ። በማግስቱ ከሰዓት በኋላ ዶክተር ዋል ሰው ልኮ ሳሙኤልን አስጠራው። ዶክተሩ ቤት ሲደርስ ዶክተሩና ሚስቱ ወዳሉበት ክፍል ተወሰደ። ቴራኒያም አብራው ነበረች። አንድ ችግር ተፈጠረ መሰለኝ ሲል ዶክተር ዋል መናገር ጀመረ። ልጃችን በጣም ግትር ሆናለች። ምክንያቱም ባናውቀውም አንተን በጣም ወዳለች። ሳሙኤል፣ ይህንን ፍቅር ልንለው አንችልም። ምክንያቱም ወጣት ልጃገረዶች የፍቅርን ምንነት የሚያውቁት አይመስለኝም። የሆነ ሆኖ ቴራኒያ ራቢ ኖዊትዝን አላግባም ብላለች። አንተም ማግባት ትፈልጋለች። ሳሙኤል ሰረቅ አድርጎ ወደ ቴራኒያ ተመለከተ። ፊቷ ላይ ፈገግታዋን ሲያይ በደስታ ሰከረ። ይሁንና ደስታው ብዙም አልዘለቀም። ዶክተር ዋል መናገር ያዘ። ልጄን እንደምታፈቅራት ተናግረሃል። አዎን። ሳሙኤል ተንገታገተ። በድጋሚ ኃይሉን አሰባስቦ መልስ ለመስጠት ሞከረ። አዎን ጌታዬ። ሳሙኤል ወዲያውኑ የተዘጋጀለትን ወጥመድ ታየው። መውጫ መንገድ ያለውም አልመሰለው። እንግዲያውስ አንድ ነገር ልጠይቅህ። ቴራኒያ ቀሪ የሕይወት ዘመኗን ካንተ ተራ ሱቅ በደረቴ ጋር እንድታሳልፍ ትፈልጋለህ? ዶክተር ዋል ጠየቀው። ሳሙኤል ቴራኒያን ተመለከታትና በቀስታ አልፈልግም ጌታዬ አለ። እንግዲያውስ ችግሩ ይገባል። ማናችንም ብንሆን ቴራኒያ ሱቅ በደረቴ እንድታገባ አንፈልግም። አንተ ደግሞ ሱቅ በደረቴ ነህ። ዶክተር ዋል ሁልጊዜ እንደዚህ ሁኜ አልቀርም። ሳሙኤል ፈርጠም ብሎ በእርግጠኝነት መለሰ። ታዲያ ምን ትሆናለህ? ሚሲስ ዋል ፈጥና ጠየቀችው። ቤተሰቦች በሙሉ ሱቅ በደረቴዎች ናቸው። አንተም ከሱቅ በደረቴ ሌላ ምንም አትሆንም። በበኩሌ ልጄ ተራ ሱቅ በደረቴ እንድታገባ አልፈቅድም። ሳሙኤል ግራ በመጋባት ሶስቱንም በጥንቃቄ ያያቸው። እዚህ ቦታ ሲመጣ ተስፋ ቆርጦ ነበር። ከዚያ በኋላ ደስታውን መቆጣጠር አልቻለም። አሁን ደግሞ እንደገና ጨለማ ገደል ውስጥ ገብቷል። ከነሱም ፈልገዋል። አንድ የተስማማንበት ሁኔታ አለ ዶክተር ዋል። አንተ ከሱቅ በደረቴ የተሻለ ሰው ልትሆን የምትችል መሆንን እንድታረጋግጥልን የ6 ወራት ጊዜ ሰጠን። በዚህ ጊዜ ውስጥ ለቴራኒያ የለመደችውን አይነት ህይወት የምታኖራት ባል መሆንን ካላሳየን ራቢ ዊትዝን ታገባለች። ሳሙኤል በድንጋጤ አፉን ከፍቶ አይኖቹ ፈጠጡ። 6 ወራት! ማንም ሰው በ6 ወራት ውስጥ ስኬታማ ሊሆን አይችልም። በክራኮይዶች መንደር የሚኖር ማንም ሰው በዚህ ጊዜ ውስጥ ሀብታም ሆኖ ሊመጣ አይችልም። ዶክተር ዋል ተግባባን ብሎ ጠየቀው። አዎ ጌታዬ። ሳሙኤል ብዙም አልገባውም። ሆዱን የቀለጠ ብረት የሞላው መሰለው። ላጋጠመው ችግር በተአምር ካልሆነ በስተቀር መፍትሄ አያገኝለትም። የቴራኒያ አባትና እናት የሚደሰቱት ሐኪም፣ ቄስ ወይም ደግሞ ሀብታም አማች ቢኖራቸው ነው። ሳሙኤል በፍጥነት ያሉትን እድሎች መረመረ። ሕጉ ሐኪም እንዲሆን አይፈቅድለትም። ቄስ እንዳይሆን ትምህርቱን ከ13 ዓመቱ ጀምሮ ስላልተማረና አሁን 18ኛ ዓመቱን በመያዙ ለቄስነት አይሆንም። ሀብታም መሆን ደግሞ በጭራሽ አይታሰብም። እንደ አባቱ በየመንገዱ እየዞረ ቁሳቁሶችን በመነገድ በየቀኑ ለ24 ሰዓት ቢሰራም እስከ 95ኛ የልደት በዓሉ ከድህነት አይላቀቅም። ዋሎች የማይሆን ስራ ነው የሰጡት። ቴራኒያ የጋብቻው እንድትቀበል ጊዜ ሰጥተውታል። ለሱም የማይወጣው ኃላፊነት ውስጥ በመስጠት ተስፋ ሊያስቆርጡት መሆኑ ነው። በሱ ላይ ሙሉ እምነት ያላት ቴራኒያ ብቻ ነበረች። በ6 ወር ውስጥ ሀብታም ወይም ደግሞ ዝና ሊያገኝ እንደሚችል ጽኑ እምነት ነበራት። ሳሙኤል ተስፋ ቆርጦ እሷም ከሱ የበለጠ እንዳበደች አሰበ። 6 ወራት መቆጠር ጀመሩ። ጊዜው በረረ። ሳሙኤል አባቱን እያገዘ በሱቅ በደረቴነት መስራቱን ተያያዘው። ይሁንና ጀንበሯ ዘቅዝቃ የድሆቹን መንደር ጨለማ ሲያስጠልላበት በፍጥነት ወደ ቤቱ ሄዶ ያገኘውን ቀማምሶ በላብራቶሪው ውስጥ
ይንደፋደፋል። በመቶዎች የሚቆጠሩ ናሙናዎችን እያዘጋጀ በመርፌ በመውጋት ጥንቸሎችን፣ ውሾችን፣ ድመቶችንና ወፎች ላይ ሙከራውን ያካሂዳል። እንስሳቱ በሙሉ ይሞታሉ። ሳሙኤልም ተስፋ እየቆረጠ ሳለ እንስሳቱ በጣም ትንሽ መሆንና ትላልቅ እንስሳት ማግኘት እንዳለበት ያስባል። ነገር ግን አንድም ትልቅ እንስሳት አላገኘም። ጊዜውም እየገሰገሰ ነው። በሳምንት 2 ጊዜ አባቱንና እሱ የሸጧቸውን ዕቃዎች ለመተካት ጋሪውን እየገፋ ወደ ክራኮ ይሄዳል። ሊነጋጋ ሲል ዙሪያውን በሌሎች ሱቆች በደረጃዎች ተከቦ በተቆላለፉት በሮች ፊት ለፊት ይቆማል። ይሁንና እነዚህን ሰዎች አይሰማቸውም፣ አያያቸውም። አእምሮው በሌላ ዓለም ውስጥ ነው። አንድ ቀን ጠዋት በዚያ በቁሙ ሲቃዥ አንድ ድምፅ ሰማ። አንተ አይሁድ ተንቀሳቀስ የሚል ድምፅ ጮኸበት። ሳሙኤል ቀና ብሎ አየ። በሮቹ ተከፍተው የእሱ ጋሪ መንገድ ዘግቶ ነበር። አንደኛው ዘብ በንዴት ገፈተረው። በሩ ላይ 2 ተረኛ ዘቦች ይቆማሉ። ሁልጊዜም በር ላይ የሚጠብቁት ዘቦች ልዩ ምልክት ያለው አረንጓዴ የደንብ ልብስ ይለብሳሉ። ወገባቸው ላይ ሽጉጥ ይታጠቃሉ። ወፍራም ዱላዎችን ይይዛሉ። ከዘቦቹ አንዱ በሮች የሚቆለፉበትን ቁልፍ በሰንሰለት ወገቡ ላይ ያስራል። የድሆች ደስሳ መንደር ተከትሎ በሚወርደው አነስተኛ ወንዝ ላይ አሮጌ የእንጨት ድልድይ ተዘርግቷል። ከዚህ ድልድይ ባሻገር የደሳሳዋ መንደር ዘቦች የሚያርፉበት ካምፕ አለ። ሳሙኤል ዘቦቹ አይሁዶችን መሬት ለመሬት እየጎተቱ ከድልድይ ማዶ ወዳለው ካምፓቸው ሲወስዱ አይቷል። ሁልጊዜም ይወስዳሉ እንጂ አይመልሱም። አይሁዶች ጀንበር ከመጥለቋ በፊት ወደ መንደራቸው እንዲመለሱ የሚያደርጉ ሲሆን ከመሸ በኋላ ከደሳሳ መንደራቸው ወጥተው ከተገኙ ከባድ ስራዎችን ወደሚሰሩባቸው ማጎሪያ ካምፖች ይወሰዳሉ። ሁሉም አይሁዳዊ ከጨለማ በኋላ ከመኖሪያ ቤት አካባቢ ውጭ መያዝን ይፈራል። ሌሊት በሩ ፊት ለፊት እየተንጎራደደ ጥበቃ የሚያደርጉ 2 ተረኛ ዘቦች ይኖራሉ። ይሁንና አይሁዶቹ ወደ መንደራቸው ውስጥ ከተከተቱ በኋላ ከዘቦቹ አንዱ ተደብቆ ወደ ከተማ በመሄድ ሲዝናና ያድራል። ከመንጋቱ በፊትም ወደ መንደሩ ተመልሶ ጓደኛውን ለመርዳት በር ላይ ይቆማል። አብዛኛውን ጊዜ በሌሊት ተረኛነት የሚመደቡት ዘቦች ፖልና አራም ይባላሉ። ፖል ጥሩ ጸባይ ያለው ሩህሩህ ሰው ነው። አራም ግን ከሱ ፍጹም ይለያል። ሰውነቱ የፈረጠመና ፍጹም ጨካኝ የሆነ ወጥምሻ ነው። አይሁዶችን ስለሚጠላ እሱ ተረኛ ሲሆን፣ ሁሉም አይሁዶች ከሌላው ጊዜ ቀደም ብለው መንደራቸው ውስጥ ይከተታሉ። ምክንያቱም አራምን አይሁዶች ከመንደራቸው ውጭ ሰዓት አሳልፎ ካገኛቸው በጣም ይደሰታል። በትልቅ ዱላው ቀጥቅጦ ራሳቸውን ያስታቸውና መሬት ለመሬት እየጎተተ በድልድዩ አሻግሮ ወደ አስቀያሚ የፖሊስ ካምፕ ይወስዳቸዋል። ሳሙኤልን ጋሪውን አንቀሳቅሶ መንገድ እንዲለቅ የጮኸበትም ይሄው አራም የተባለ መጥፎ ዘብ ነበር። ሳሙኤል በበሮቹ በኩል አልፎ በጥድፊያ ወደ ከተማው አመራ። ከኋላው የአራም አይኖች አፍጥጠው ሲያዩት ታውቆታል። ለሳሙኤል የተሰጠው የ6 ወራት ጊዜ እያጠረበት ሄደ። 5፣ 4 እያለ 3 ወር ብቻ ቀረው። ሳሙኤል ለደረሰበት ችግር መፍትሄ ለማግኘት ያላሰበበት አንድም ቀን አልነበረውም። ሁልጊዜም በትንሿ ላቦራቶሪ ውስጥ ሆኖ ስራውን ያከናውናል። በድሆች መንደር ውስጥ ያሉትን ሀብታሞች ለማነጋገር ቢሞክርም ጊዜ ሰጠው እያነጋገሩት በጣም ጥቂቶቹ ብቻ ናቸው። እነሱም ቢሆን ጠቃሚ ምክር አልሰጡትም። ልጅ ገንዘብ ለማግኘት ከፈለክ የምታገኘውን ሳንቲም አጠራቅም። ምናልባት አንድ ቀን እንደኔ ጥሩ ስራ ልትሰራ የምችልበት ገንዘብ ይኖራል። አብዛኞቹ የዚህ አይነቱን ምክር ሲለግሱት ቀላል እንደሆነ አድርገው ነበር። እነሱ ከሀብታም ቤተሰቦች መወለዳቸውን ይረሱታል። ሳሙኤል ቴራንያን ይዞ ለመጥፋትም አስቦ ነበር። ይሁንና የት ይጠፋሉ? ጉዟቸውን ሲጨርሱ ማረፊያቸው ሌላ የድሆች መንደር ይሆናል። እሱም ቢሆን በድጋሚ 5 ሳንቲም የሌለው ተራ ሰው መሆኑ አይቀርም። ቴራንያን ይወዳታል በጣም። እሷ ላይ የዚህ አይነቱን በደል አይፈጽምባትም። እናም የማይወጣበት ወጥመድ ውስጥ ገባ። ጊዜው በጣም ይሮጣል።
ሳሙኤል ምኑንም ሳይይዘው 3 ወራት ተገባደው በመጨረሻ 1 ወር ብቻ ቀረው። የሳሙኤል ብቸኛው መዝናኛ በ8 ወይም ደግሞ በሳምንት 3 ጊዜ ቴራኒያን ለማየት የተፈቀደለት መሆኑ ነው። እናም ባያት ቁጥር የበለጠ በጣም ያፈቅራታል። ቴራኒያም አይዞህ በርታ፣ አንድ የሆነ ዘዴ አይጠፋም እያለች ታጽናናዋለች። ይሁንና ምንም ለውጥ ሳይኖር 3 ሳምንታት ብቻ ቀሩት። ሳሙኤል ምንም የተሻለ ነገር ሊፈጥር አልቻለም። አንድ ቀን ሌሊት ቴራኒያ ሳሙኤል ለማግኘት ወደ ፈረስ ጋጣው ሄደች። ስታገኘውም አጥብቃ አቀፈችውና ሳሙኤል እንጥፋ አለችው። ሳሙኤል እንደዚያን ቀን አፍቅሯት አያውቅም ነበር። ለሱ ስትል እናትና አባቷን ጥላ ለመጥፋትና ደስ የሚለውን ህይወቷን ትታ ልትዋረድለት ዝግጁ ናት። እሱም ወደ ራሱ አስጠግቶ አቀፋትና አይሆንም፣ የትም ቦታ ብንሄድ ሱቅ በደረቴ ከመሆኑ ውጭ አማራጭ አይኖረኝም ማለት። እኔ ግን አይከፋኝም አለችው። ሳሙኤል ግዙፍ ሰፋፊ ክፍሎችና በርካታ ሰራተኞች ስላሉት ቤታቸውና እሱ ከአባቱና ከአክስቱ ጋር ስለሚጋራቸው ትንሽዬ ቤት አሰበና ቴራኒያ እኔን ይከፋኛል አላት። ቴራኒያ ፊቷን አዞራ ጥላ ሄደች። በማግስቱ ጠዋት ሳሙኤል ይስሐቅ የተባለውን የቀድሞ የትምህርት ቤት ጓደኛውን ፈረስ እየጎተተ መንገድ ላይ ሲሄድ አገኘው። ፈረሱ በከባድ የአንጀት ህመም የሚሰቃይ ከመሆኑ ሌላ ወገቡ ጎብጦ ጆሮ ተደፍኗል። እንደምን አደርክ ሳሙኤል? እንደምን አደርክ ይስሐቅ? ይህን በሽተኛ ፈረስ ይዘህ ወዴት እየሄድክ ነው? ፈረሱ ብዙ ጊዜ የሚኖረው አይመስለኝም። ቶሎ ብለህ ወደምትፈልግበት ቦታ ውሰደው። ብዙም አትቸኩል፣ አያስፈልገኝም። ሎቲን ወደ ማጣበቂያ ፋብሪካው እየወሰድኩት ነው። ሳሙኤል ድንገት ከፍተኛ ዝንባሌ አሳድሮ ፈረሱን በደንብ ተመለከተው። በበኩሌ ለዚህ ፈረስ ጥሩ ክፍያ የሚሰጡ አይመስልኝም። አውቃለሁ፣ ብቻ ለጋሪ መያዣ ወይም ደግሞ ለጋሪ መግዣ የሚሆን ጥቂት ሳንቲሞች ቢሰጡኝ ነው። የሳሙኤል ልብ በኃይል ይመታ ጀመር። ለምን እኔ ከጉዞ አልገላግልም? ፈረሱን በእኔ ጋሪ ይለውጥ። ድርድሩ ከ5 ደቂቃ የበለጠ አልፈጀም። ሳሙኤል ሌላ ጋሪ መስራትና ለአባቱ አሮጌውን ጋሪ እንዴት እንደጠፋበት እንዲሁም በምን አይነት መንገድ ሊሞት እንደተቃረበ ፈረስ ንብረቱን እንዳደረገ ይነግረዋል። ሳሙኤል ሉቲን ፍሬድ ይቀመጥበት ወደ ነበረው ጋጣ ውስጥ አስገብቶ አሰረው። ፈረሱን ቀርቦ ሲመረምረው ሁኔታው ከበፊቱ በበለጠ ተስፋ አስቆራጭ ሆኖበት ነበር። ይሁንና ጀርባውን መታ መታ እያደረገው ሎቲ አትጨነቅ፣ በሕክምና ዓለም ውስጥ ታላቅ ታሪክ ልትሰራ ትችላለህ። ከጥቂት ደቂቃዎች በኋላ ሳሙኤል አዲስ ሙከራ ለማካሄድ በስራ ተወጠረ። በድሆች መንደር ውስጥ ባለው የህዝብ መጨናነቅ እና የንጽህና ጉድለት የተነሳ በተደጋጋሚ ወረርሽኝ ይከሰት ነበር። በቅርቡም የማያቋርጥ ሳል፣ የእጢ እብጠትና ከፍተኛ ህመም የሚያስከትል ገዳይ ተዛማጅ በሽታ ተስፋፍቷል። ሐኪሞቹ የበሽታውን መንስኤ ወይም ሕክምና አላወቁም። የይስሐቅም አባት በበሽታው ተለቅፏል። ሳሙኤል ወሬውን ሲሰማ እየሮጠ ወደ ይስሐቅ ሄደ። ሐኪም እዚህ ድረስ መጥቶ አይቶታል አለው። በለቅሶ ብዛት አይኑ የቀላው ይስሐቅ ምንም ነገር ግን ሊያደርግለት አልቻለም። በፎቅ ቤቱ ውስጥ የማያቋርጠው የበሽታው ወይም የተኛው ሽማግሌ ሳል ይሰማል። ሳሙኤል አንድ ነገር እንድታደርግልኝ ይፈልጋለሁ አለው። የአባትህን መሐረብ አምጣልኝ። ይስሐቅ የሰማውን ማመን አቅቶት ምን ብሎ ጠየቀ። አባቴ የተጠቀሙበትን አንድ መሐረብ አምጣልኝ። ታዲያ ላዩ ላይ ብዙ ጀርሞች ስለሚኖሩ በጥንቃቄ ያዘው። ከ1 ሰዓት በኋላ ሳሙኤል ወደ ፈረሱ ጋጣ ተመልሶ መሐረቡ ላይ ደረቀውን አከታና ነፍጥ እየፈገፈገ በአንድ ሳህን ውስጥ ካለው ሾርባ ጋር ቀላቀለ። የዚያን ቀን ሌሊቱን በሙሉ በስራ ተወጥሮ አደረ። በማግስቱም ቢሆን አላረፈም። ያዘጋጀውን የጀርም ናሙና በመርፌ ለፈረሱ እየሰጠ የይስሐቅን አባት ሕይወት ለማትረፍ ብዙ ጥረት አደረገ። በዚያውም የገዛ የራሱን ሕይወትም ለማዳን እየተጠራጠረ ነበር።
እግዚአብሔር ለፈረሱ ይሁን ወይም ደግሞ ለእርሱ ሲል ረድቶት ፈረሱ ቀስ በቀስ የሚሰጠው የጀርም መጠን ቢጨምርም ሳይሞት ቀረ። ሳሙኤልም የመጀመሪያውን ጸረ ተዋሲያን ናሙና አገኘ። ቀጣዩ ስራ የይስሐቅ አባት መድኃኒቱን እንዲሞክሩት ማሳመን ነበር። በዚያን በሄደ ጊዜ ብዙ አልተቸገረም። ቤቱ በዘመዶች ተሞልቷል። ጣር ላይ የነበሩት የይስሐቅ አባት ሊሞቱ ተቀርበዋል። በቃ መሞቱ ነው አሉ ይስሐቅ። ላያቸው እችላለሁ? ተያይዘው ወደ ፎቅ ላይ ወጡ። የይስሐቅ አባት አልጋ ላይ ተኝተዋል። ትኩሳቱ ፊታቸውን በርበሬ ያስመስሎታል። በሳላቸው ቁጥር ሰውነታቸው እየደከመ ነው። ሊሞቱ መሆናቸው አያጠራጥርም። ሳሙኤል በረጅሙ ተነፈሰና አንተንና እናትህን ላነጋግራችሁ እፈልጋለሁ አለው። አንዳቸውም ሳሙኤል በያዛቸው ብልቃጥ ውስጥ ባለው መድኃኒት አልተማመኑም። ነገር ግን ሌላው አማራጭ ሞት ብቻ ስለሆነ እድሉን ለመጠቀም ፈለጉ። ሳሙኤል በያዘው መርፌ ለይስሐቅ አባት መድኃኒቱን ሰጣቸው። ለ3 ሰዓታት ያህል ካልጋቸው አጠገብ ሆኖ ሁኔታቸውን ተከታተለ። ምንም ለውጥ አልነበራቸውም። መድኃኒቱ ውጤታማ አልሆነም። እንዲያውም ሳሉ ባሰባቸው። በመጨረሻ ሳሙኤል ይስሐቅን ማየት አሳፍሮት ትቷቸው ሄደ። በማግስቱ ማለዳ ሳሙኤል ሸቀጦችን ለመግዛት ወደ ክራኮም መሄድ ነበረበት። የይስሐቅን አባት አዳር ለመጠየቅ ስለፈለገ በቶሎ የመመለስ እቅድ ነበረው። ሳሙኤል ከመኖሪያ መንደሩ ሊደርስ 2 ማይል ሲቀረው ችግር ተፈጠረበት። የጋሪው አንድ ጎማ ለ2 ተሰንጥቆ ተሰበረና የጫነው ዕቃ መንገድ ላይ ተበታተነ። ሳሙኤል ሌላ ጎማ ማግኘት ያስፈልገዋል። አንድ ነገር ግን ጋሪውን ትቶ መሄድ አይችልም። ሰዎች የተበታተነውን ዕቃ በጉጉት እያዩ በዙሪያው መሰባሰብ ያዙ። ከዚህ ሌላም የደንብ ልብስ የለበሰ ፖሊስ ወደሱ እየመጣ ነበር። ጨዋ መስሎ የሚታየው ፖሊስ ሰዎቹን እየገፈታተረ በፍርሃት የሚያደርገውን ወዳጣው ሳሙኤል ቀረበ። ጋሪ አዲስ ጎማ ያስፈልገዋል። አዎ ጌታዬ። የት ቦታ ጎማ ማግኘት እንደምችል ታውቃለህ? አላውቅም ጌታዬ። ፖሊሱ በቁራጭ ወረቀት አድራሻ ጽፎ ሰጠው። ወደዚህ ቦታ ሂድና የምትፈልገውን ነገር እንዲሰጡ ጠይቃቸው። ጋሬን እዚህ ትቼ ለመሄድ አልችልም አለ። እኔ እዚህ ስላለው ችግር የለውም። ፖሊሱ ዙሪያውን ወደ ተኮለኮሉት ሰዎች ፊቱን አዞረና ገላመጣቸው። ቶሎ በል። ሳሙኤል መሮጥ ያዘ። በወረቀት ላይ የተጻፈለት አቅጣጫ ተከትሎ በመሄድ የንብረት ቁሳቁሶች የሚሸጡበት ሱቅ አገኘ። ባለቤቱ ለጋሪው የሚሆን ጎማ መጣለት። ሳሙኤል ከትንሽዬ የገንዘብ ቦርሳው ውስጥ አውጥቶ ገንዘቡን ከፈለ። ከዚያም ጎማውን ከፊት ለፊቱ እያንከባለለ መጣደፍ ያዘ። ፖሊሱ ከጋሪው አጠገብ ቆሟል። ከቦት የነበሩት ሰዎች ተበታትነዋል። ዕቃው አልተነካበትም። በፖሊሱ እርዳታ በግማሽ ሰዓት ውስጥ ጎማውን ገጣጥሞ ጨረሰና ወደ ቤቱ መመለስ ጀመረ። ሐሳቡ ያለው የይስሐቅ አባት ዘንድ ነበር። ሰውየው ሞተው ይሆን? ሁኔታቸውን ለማወቅ ከፍተኛ ጉጉት ስላደረበት በጣም ተጨነቀ። ወደ ደሳሳዋ መንደር ለመዝለቅ 1 ማይል ርቀት ቀርቶታል። ጀንበር በምዕራብ አድማስ እየጠለቀች መንገዶች በጨለማ ተሸፍነዋል። ሳሙኤል ባጋጠመው ሁኔታ ተደናግጦ ስለነበር ሰዓቱን ስቶታል። አሁን መሽቷል። እሱ ደግሞ በጊዜ መንደሩ ውስጥ አልተከተተም። በድንጋጤ ልቡ ደረቱን በስቶ ሲወጣ እየታገለው ጋሪውን እየገፋ ሮጠ። የመንደሩ በሮች መዘጋታቸው ነው። በሮቹ ከተዘጉ በኋላ ውጭ የተገኙ አይሁዶች የደረሳቸውን አሰቃቂ ነገር በወሬ ሰምቷል። እናም ፍጥነቱን ጨምሮ ሮጠ። በሩ ላይ ያለው ተረኛ ዘብ ፖል ሲሆን ችግሩን ይረዳለታል። አራም ካለ ግን በጣም ከባድ ነው። ሳሙኤል ዘገነነው። ጨለማው እየበረታ ሄደ። አካባቢው በጥቁር ጭጋግ ተሸፍኖ ቀለል ያለ ዝናብ ጣለ። ሳሙኤል ወደ በሮቹ እየተቃረበ ሲሆን ድንገት አሻግሮ ሲያያቸው መቀርቀራቸውን አወቀ። ሳሙኤል ከዚህ በፊት እንደዚህ እንዳሆኑ እሱ መኖሪያ መንደር ሳይገባ ተዘግቶበት አያውቅም። ድንገት
ሕይወቱ የተገለባበጠ መሰለው። ፍርሃት ሰውነቱን አራደው። ከቤተሰቦቹ ከሚያውቀው ዓለም ከለመደው ቦታ ሲነጠል ተሰማው። ቀስ እያለ ወደ በሩ በመቀረብ በአይኖቹ ዘቦቹን ፈለገ። በአካባቢው ዘቦች የሉም። ሳሙኤል ተስፋ ያለው መሰለው። ምናልባትም አስቸኳይ ጉዳይ አጋጥሟቸው ይሆናል። ሳሙኤል በሆነ መንገድ በሩን መክፈት ይችላል። አሊያም ማንም ሰው ሳያየው ባጥር ዘሎ ወደ ውስጥ ይገባል። በሮቹ አጠገብ ሲደርስ ከጨለማው ውስጥ አንድ ዘብ ብቅ አለ። ና ወደዚህ፣ ዘቡ አዘዘው። ጨለማ በመሆኑ ፊቱ አይታይም። ድምፁን ግን ያውቀዋል። አራም ነው። ወደዚህ ቅረብ። ሳሙኤል ወደሱ ሲቀርብ አራም በለበጣ ፈገግታ እያየው ነበር። ሳሙኤል በድንጋጤ ክው ብሎ ቀረ። ወደዚህ ና እንጂ፣ አራም አዘዘ። ሳሙኤል በዝግታ ትልቅ ጭንቅላትና የገፋ ቦርጭ ወዳለው ግዙፍ ዘብ አመራ። እናም ልቡ በፍርሃት እየደለቀ ጌታዬ አለ፣ እባክዎትን አንድ ጊዜ ያጋጠመኝን ነገር ልንገሮት። አደጋ ደርሶብኝ ነበር። የጋሬ አራም በሰፌድ እጁ የሳሙኤልን ኮሌታዎች አጥብቆ ያዘና አየር ላይ አንጠለጠለው። አንተ ውሻ አይሁድ፣ ለምን እንዳመሸ ለማወቅ የምፈልግ ይመስላል? ያለ ሰዓቱ ከመንደሩ ተገኝታል። አሁን ምን እንደሚያጋጥም ታውቃለህ? ልጁ በፍርሃት ጭንቅላቱ ነቀነቀ። ለምን እኔ አልነግርህም? ባለፈው ሳምንት አዲስ መመሪያ ተሰጥቶናል። ከመሸ በኋላ ከመኖሪያ መንደራቸው ውጭ የተገኙ አይሁዶች ሁሉ ወደ ሴሌሲያ ይጋዛሉ። በዚያም ለ10 ዓመታት ከባድ ስራ እየሰሩ ይታሰራሉ። እና እንዴት ይመስላል? ሳሙኤል የሰማውን ማመን አልቻለም። ግን እኮ ምንም አላደረኩም እኔ። አራም በቀኝ እጁ አፉን በቡጢ መታው። ሳሙኤል መሬት ላይ ወደቀ። ተነስ እንሂድ፣ አራም መመሪያ ሰጠው። የት እንሂድ? ሳሙኤል በፍርሃት ድምፁ ታፍኖ ጠየቀ። ወደ ፖሊስ ጣቢያ ትሄዳለህ። ጠዋት ከሌሎቹ ዘመዶች ጋር መርከብ ላይ ተጭነህ ትጋዛለህ። ተነስ። ሳሙኤል ትኩረቱን ማሰባሰብ አልቻለም። መንደሯ ውስጥ ገብቼ ቤተሰቦቼ መሰናበት አለብኝ። አራም ሳቀበት። አይዞህ፣ አይናፍቁም። እባክዎት ጌታዬ፣ ቢያንስ መልእክት ልላክላቸው ለመነው። አራም ትዕግስቱን ስለተሟጠጠ ከሳሙኤል በላይ ተገማሽሮ ቆመና በዝቅተኛ ድምፅ ስማ አንተ ልጅ፣ አንተ ቆሻሻ አይሁድ፣ ተነስ፣ ከፈለግክ ደግሞ ሆድህ ላይ እረገጥሃለሁ ሲል ደነፋበት። ሳሙኤል በቀስታ ተነሳ። አራም የሳሙኤልን ክንድ አጥብቆ ይዞ ወደ ፖሊስ ጣቢያ ይወስደው ጀመር። ለ10 ዓመታት ወደ ሴልሲያ ይጋዛል። በዚያም ከባድ ስራዎችን ይሰራል። እዚያ ሄዶ የተመለሰ አንድም ሰው የለም። ወደ ፖሊስ ጣቢያ የሚወስደው ድልድይ ላይ እጁን ይዞ የሚጎትተውን ሰውዬ ቀና ብሎ ተመለከተ። ሳሙኤል እባክዎትን የዛሬን ተውኝ ሲል ተማጸነው። አራም የበለጠ አጥብቆ ይዞት በደንብ ለምነኝ አለው። አይሁዶች ስትለምኑ ማየት ያስደስተኛል። ስለ ሲሊያ ሲያወራ ሰምተሃል? አሁን በጋ ስለሆነ ችግር የለም። የማዕድን መቆፈሪያ ጉድጓዶች ሞቃት ናቸው። የከሰል ድንጋይ ሳምባህን ያጠቁረውና መሳል ትጀምራለህ። ከዚያ ሲብስብህ እስክትሞት ድረስ በረዶ ላይ ያስተኛዋል። ከፊት ለፊታቸው ከድልድዩ ማዶ አንድ ህንፃ ቆሟል። በዝናቡ የተነሳ በደንብ የማይታየው ይህ አሮጌ ህንፃ የፖሊስ ጣቢያው ነው። ፈጠን በል አለ። ሳሙኤል የዚህ አይነቱ ነገር ሲፈጽም ዝም ማለት እንደሌለበት አሰበ። ስለ ቲራንያ፣ ስለ አባቱና ስለ ይስሐቅ አባትም አሰላሰለ። ማንም ህይወቱን ሊቀሙ አይገባም። ማምለጥና ራሱን ማዳን አለበት። ድልድዩን ሲያቋርጡ የወንዙን መሙላት አየ። ወደ ጣቢያው ሊገባ 30 እርምጃዎች ብቻ ቀርተውታል። እንዴት ያምልጥ? 4 ሽጉጥ ታጥቋል። ያለ ሽጉጥም ቢሆን ሰውነቱ ግዙፍ በመሆኑ በቀላሉ ሊገለው አይችልም። አራም የሳሙኤልን 2 እጥፍ ክብደት ያለው ኃይለኛ ሰው ነው። ድልድዩን ተሻግሮ ከፊት ለፊታቸው ወዳለው ፖሊስ ጣቢያ መሄድ ያዙ። አራም ሳሙኤልን እየጎተተ ፍጠን እያለ ያንባረቅበታል። ቶሎ በል፣ ብዙ ስራ አለኝ።
ወደ ህንፃው ሲቃረቡ ሳሙኤል ከውስጥ ያሉት ዘቦች ሲሳቀሳቁ ሰማ። አራም ወጣቱን የበለጠ አጥብቆ በመያዝ ወደ ፖሊስ ጣቢያ በሚያስገባው የጠጠር መንገድ ላይ ጎተተው። የቀሩት ጥቂት ሴኮንዶች ብቻ ናቸው። ሳሙኤል እጁን ኪሱ ከቶ በትንሽዬ ቦርሳው ውስጥ የቀረውን ገንዘብ ዳሰሰ። ቦርሳውን አጥብቆ ሲይዘው በድንጋጤ ልቡ መታች። ከዚያም ባልተያዘው እጁ ቦርሳውን ከኪሱ አውጥቶ መሬት ላይ ጣለው። ቦርሳው ድንጋይ ላይ በማረፉ ሳንቲሞቹ ተቅጨለጨሉ። አራም ድንገት ቆመ። ምንድነው? ምንም አይደለም፣ ሳሙኤል በፍጥነት ምላሽ ሰጠ። የምትሄድበት ቦታ ላይ ገንዘብ አያስፈልግም አለው አራም። ሁለቱም አንድ ላይ ቦርሳውን ለማንሳት አጎነበሱ። አራም ቀደመ። ይሁንና ሳሙኤል ያጎነበሰው ቦርሳውን ለማንሳት አልነበረም። ከመሬት ትልቅ ድንጋይ አንስቶ ቀድሞ ቀና በማለት ባለ በሌለው ጉልበቱ አራምን ቀኝ ፊቱ ላይ ደጋግሞ ነረተው። የዘቡ አፍንጫና አፍ ተሰነጣጥቀው የፊቱ ቅርጽ ጠፋ። አራም ፊቱ በደም አበላ። ተሸፋፍኖ አውሬ መስሎ ቆመ። ሳሙኤል ይህንን ሲያይ ፍርሃቱን መቆጣጠር አቃተው። በድንጋጤ ሊመታውም አልቻለም። በመጨረሻ አራም በቀስታ መሬት ላይ ዘፍ ብሎ ወደቀ። ሳሙኤል ያደረገውን ነገር ማመን ተስኖት በድንጋጤ የዘቡን ሬሳ ተመለከተ። ህንፃው ውስጥ የሰዎች ድምፅ ሲሰማ አደጋ ውስጥ መግባቱ ታወቀው። ከያዙት ወደ ሴሊሲያ አያግዙትም። ለመቀጣጫነት አደባባይ ላይ ይሰቅሉታል። ፖሊስ መምታት ያስገድላል። ሳሙኤል ደግሞ አራምን ገድሎታል። ቶሎ ማምለጥ አለበት። አገር ለቆ ቢጠፋ ቀሪ ህይወቱ ፖሊሶቹ የሚያሳድዱት ወንጀለኛ ይሆናል። ሌላ መፍትሄ መፈለግ አለበት። ፊቱ የተበላሸውን አስክሬን አፍጥጦ ሲመለከት ምን ማድረግ እንዳለበት ተከሰተለት። አጎንብሶ ወገቡ ላይ ያለውን ቁልፍ መፈለግ ጀመረ። አስክሬኑ በጣም ይከብዳል። ሳሙኤል አሁን ደረሱብኝ በሚል ስጋት ተወጥሮ የአራምን ሬሳ እየጎተተ ወንዙ ዳር ደረሰ። በመቀጠል ተንፋሽን ሰበሰበና ቁልቁል ገፋው። ሬሳው ተንከባሎ ውሃ ውስጥ ወደቀ። ቀስ በቀስም ወንዙ ውስጥ ሰመጠ። ሳሙኤል በሰራው ስራ ተደናግጦ ደንዝዞ ቆመ። አሁንም አደጋ ውስጥ ነው። አራምን የመታበትን ድንጋይ አንስቶ ወንዙ ውስጥ ከጣለው በኋላ በሩጫ ድልድዩን አቋርጦ ወደ ትልቁ በር አመራ። በሚንቀጠቀጡ እጆቹ ቁልፉን ከፈተውና ትላልቆቹን በሮች ጎትቶ ከፈታቸው። ምንም ችግር አልገጠመውም። ጋሪውን ገፍቶ ወደ ውስጥ እንዳስገባው በሩን ከኋላ በኩል ዘግቶ ጋሪውን እየገፋ ወደ ቤቱ ሮጠ። ቤተሰቦቹ ቤት ውስጥ ተሰብስበው እየጠበቁት ነበር። ሲያዩት ማመን አቅቷቸው አፈጠጡበት። እንዴት አስገቡ? አባቱ እየተንተፋተፈ ጠይቀው። ሳሙኤል በጥድፊያ ያጋጠመውን ሁሉ ነገረው። ይህን የሰሙት የቤተሰቡ አባላት በጣም ደነገጡ። ውይ አምላኬ፣ አባትየው በቃ ሁላችንንም ይገሉናል። እኔ የምለው ከሰማህ አይገሉንም አለውና ሳሙኤል እቅዱን አብራራለት። ከ15 ደቂቃ በኋላ አባቱና ሁለቱ ጎረቤቶቹ ወደ በሩ አመሩ። ሌላኛው ዘብ ይመጣስ? የሳሙኤል አባት አንሾካሾከ። እድላችንን መሞከር አለብን። ዘቡ ከመጣ እኔ ኃላፊነቱን ወስዳለሁ አለው ሳሙኤል። ከዚያ ትልቁን በር ከፈተና እንዳይደርስበት እየሰጋ ለብቻው አልፎ ከወጣ በኋላ ቁልፉን አስገብቶ በማዞር ከውጭ በኩል ቆለፈው። በማስተካከል ቁልፉን ወገቡ ላይ አስሮ በግራ በኩል ወዳለው በር ተራመደ። ከጥቂት ደቂቃዎች በኋላ ገመድ ላከለት። ሳሙኤል ገመዱን ይዞ ተንጠላጠለ። በዚህ ጊዜ አባቱና ሌሎቹ ሰዎች ወደ ላይ ጎትት ጀመሩ። ከአጥሩ በላይ ሲደርስ ገመዱን በሽምቀቆ መልክ ከላይ አስሮ ወደ መሬት ወረደና ገመዱን አላልቶ ፈታው። ወይ አምላኬ! አባቱ አጉተመተመ። ጠዋት ሲነጋ ምን ይፈጠር ይሆን? ሳሙኤል አባቱ አየውና ጠዋት በሩን በኃይል እየደበደብን እንዲያስወጡን እንጠይቃቸዋለን በማለት መለሰለት። ማለዳ ላይ በደንብ ልብስ የለበሱ ፖሊሶችና ወታደሮች ዳሰሳውን መንደር ወረሩት።
ነጋዴዎቹ እንዲያስወጧቸው በጠየቋቸው ጊዜ በሩን በሌላ ቁልፍ ለመክፈት ተገደው ነበር። ሁለተኛው ዘብ ፖል ሌሊቱን በክራኮ ማሳለፉን በመናገሩ ታስሯል። ይሁንና በአራም ጉዳይ ገና መፍትሄ አላገኘም። የዘቡ በድሆች መንደር በር አቅራቢያ መጥፋት ጭፍጨፋ ለማካሄድ ጥሩ ሰበብ ነበር። ፖሊሶቹ ግን በሩ በመቆለፉና አይሁዶች መንደራቸው ውስጥ ተጠቃለው ገብተው ስለነበር በጣም ግራ ተጋቡ። አይሁዶች አራምን አጥቅተውታል ብለው ለመደምደም ተቸገሩ። በመጨረሻም አራም ከብዙዎቹ የሴት ጓደኞች መካከል ከአንዷ ጋር ሆኖ ከሀገር ጠፍቶ ሊሆን እንደሚችል ገመቱ። ቁልፉንም የሆነ ቦታ ጥሎት ሊሆን እንደሚችል አስበው በየቦታው ፍለጋ አደረጉ። ሆኖም ቁልፉን ማግኘት አልቻሉም። ሳሙኤል ቁልፉን ከቤታቸው ስር ጉድጓድ ውስጥ ከቀበረው በኋላ በአካልም ሆነ በአእምሮ በመዳከሙ ወዲያውኑ እንቅልፍ ወሰደው። ጠዋት ከእንቅልፉ የነቃው አንድ ሰው ስሙን እየጠራ ሰውነቱን እየወዘወደ ሲቀሰቅሰው ነው። ሳሙኤል መጀመሪያ ላይ የአራምን አስክሬን አግኝተው ሊወስዱት የመጡ መስሎት ነበር። አይኖቹን ሲገልጥ ይስሐቅ ፊት ለፊቱ ቆሞ አየ። በጣም ይገርማል፣ አባቴ ሳህሉ ቆመለት። የሚደነቅ ታምር ነው። ተነስና ወደ ቤት እንሂድ። የይስሐቅ አባት አልጋቸው ላይ ተቀምጠው ትኩሳታቸው በአስገራሚ ሁኔታ ቀንሷል። ሳሉም ቆሞላቸዋል። ሳሙኤል ወደ ተኙበት አልጋ ላይ ሲጠጋ ሽማግሌው አሁን ትንሽ የዶሮ ሾርባ መጠጣት እፈልጋለሁ አሉ። ሳሙኤል ማልቀስ ጀመረ። በአንድ ቀን ውስጥ አንድ ሰው ቢገልም የሌላን ሰው ሕይወት አትርፈዋል። የይስሐቅ አባት የመዳን ወሬ በድሆች መንደር ውስጥ በስፋት ተወራ። በቤተሰባቸው ውስጥ ሊሞት የሚያጣጥር በሽተኛ ያለባቸው ሰዎች በሙሉ ወደ ረፊዎች ቤት ታመሙ። ሳሙኤልንም ታምረኛው መድኃኒቱን እንዲሰጣቸው ለመኑት። ሳሙኤል ጥያቄያቸውን ለማሟላት አልቻለምና ዶክተር ዋርን ለማናገር ወደ እሱ ቤት ሄደ። ዶክተሩ ሳሙኤል ስላደረገው ነገር ቢሰማም ጥርጣሬ አድሮበት ነበር። በገዛ ዓይኖቼ ካላየው በስተቀር አላምንም። ናሙናውን አዘጋጅተህ አምጣና በአንዱ ታካሚ ላይ ሞክረዋለሁ አለ። ዶክተር ዋር ከበርካታዎቹ ታካሚዎች መካከል ሊሞት የተቃረበውን በሽተኛ መርጦ መድኃኒቱን ሰጠው። በሽተኛው ከ24 ሰዓት በኋላ ከህመሙ አገገመ። ይህንን የተመለከተው ዶክተር ዋል ሳሙኤል ቀን ከሌት ሲሰራበት ወደ ነበረው የፈረስ ጋጣ ሄዶ ሳሙኤል ውጤታማ ሆናል፣ ተሳክቶልሃል፣ ለጥሎሽ ምን እንዲሰጥ ትፈልጋለህ ሲል ጠየቀው። ሳሙኤል ቀና ብሎ ሐኪሙን አየውና በደከመ ድምፅ ሌላ ፈረስ ፈልጋለሁ በማለት መልስ ሰጠ። እንግዲህ በዚያ ዓመት ማለትም በ1868 ዓመተ ምህረት ሮፊና ልጆቹ ስራውን ጀመሩ። ሳሙኤልና ቴራኒያም ተጋቡ። ሳሙኤል ለጥሎሽ 6 ፈረሶችና የተደራጀ የገዛ ራሱ ላብራቶሪ ተሰጠው። ሳሙኤል ሙከራውን አስፋፋው። ከተለያዩ እጾች መድኃኒት መቀመም ስለጀመረ የአካባቢው ነዋሪዎች መድኃኒት ለመግዛት ወደ ትንሿ ላብራቶሪ ይመጣሉ። ሳሙኤልም በአግባቡ ስለሚያስተናግዳቸው ዝነኛ ሰው ሆነ። ገንዘብ ለመክፈል የማይችሉ ታካሚዎች ሲያጋጥሙት አትጨነቁ፣ ገንዘባችሁን አልፈልግም እያለ በነፃ ያክማቸዋል። ቴራኒያም መድኃኒት ህመምን መፈወሻ እንጂ ትርፍ መሰብሰቢያ አይደለም ትላቸዋለች። ሳሙኤል ስራውን በማስፋፋቱ ከጥቂት ጊዜ በኋላ ለቴራኒያ ከመድኃኒት ሌላ የተለያዩ ቅባቶችና ሌሎች ነገሮችን የምንሸጥበት የባህላዊ መድኃኒቶች መደብር መክፈት ያለብን ይመስለኛል አላት። መደብሩ ገና ከመከፈቱ ትርፋማ ሆነ። በፊት ሲያነጋግራቸው ፈቃደኛ ያልነበሩት ሀብታሞች ገንዘብ እንስጥህ እያሉ ይነዝቱት ነበረ። ከነሱ ጋር በሽርክና ሱቆች ለመክፈትም ጠይቁት ያዙ። ሳሙኤል ስለ ጉዳዩ ከቴራኒያ ጋር መከረ። እኔ ከሽርኮች ጋር መስራት አልፈልግም። ስራው የራሳችን ስራ ነው። የማናውቃቸው ሰዎች በህይወታችን ውስጥ መግባት የለባቸውም። ቴራኒያም ተስፋፍቶ ተጨማሪ ሱቆች ሲከፈቱ ገንዘብ እንሰጣችሁ የሚሉ ሰዎች ተበራከቱ። ሳሙኤል ግን ጥያቄያቸውን አልተቀበለም። የቴራኒያ አባት ለምን እምቢ እንደሚል ሲጠየቁ ወዳጄ መስሎ የቀረበን ቀበሮ በዶሮ ቤታችን ውስጥ
ማስገባት የለብንም። አንድ ቀን ቢርበው ዶሮዎችን መብላት አይቀርም በማለት ይመልሳል። የሳሙኤልና የቴራንያ ትዳርም እንደ ስራቸው ሁሉ እያማረ ሄደ። አብርሃም፣ ዮሴፍ፣ አንቶን፣ ጃንና ፒቶር የተባሉ 5 ወንድ ልጆችን ወለዱ። ሳሙኤል ልጆቹ በተወለዱ ቁጥር በየጊዜው ከበፊቱ የበለጠ ትልቅ የባህል መድኃኒት መደብሮች ይከፍታል። መጀመሪያ ላይ በስራው የሚረዳው አንድ ሰራተኛ ቀጥሮ ነበር። በኋላ ላይ ግን የሰራተኞቹ ቁጥር በረከተ። አንድ ቀን አንድ የመንግስት ባለስልጣን ሳሙኤልን ለመጎብኘት መጣ። በአይሁዶች ላይ የተጣሉትን ማዕቀቦች እያነሳን ነው አለው። አንተም በክራኮው ውስጥ የባህል መድኃኒት መደብር እንድትከፍት እንሻለን። ሳሙኤል ይህንኑ አደረገ። ከ3 ዓመታት በኋላ በክራኮው ከተማ መሃል አንድ የራሱን ህንፃ ለመስራት ቻለ። ለቴራንያም ትልቅ ቤት ገዛላት። በመጨረሻም ከድሆቹ መንደር ለመውጣት የነበረው እቅድ አሳካ። ይሁንና ሌላም እቅድ ነበረው። በክራኮው ብቻ መወሰን አልፈለገም። ልጆቹ ሲያድጉ አስተማሪ ቀጠረላቸው። እያንዳንዳቸው የተለያዩ ቋንቋዎችን ተማሩ። የቴራንያ እናት በሐሳቡ አልተስማማችም ነበር። ሰውየው አብዷል። በአካባቢያችን ሰዎች ዘንድ መሳቂያ እየሆነ ነው። አብርሃምና ጃንን እንግሊዘኛ፣ ዮሴፍ ጀርመነኛ፣ አንቶኒን ደግሞ ፈረንሳይኛ፣ ፒተርን ጣሊያነኛ ቋንቋ ያስተምራቸዋል። ለመሆኑ ከማን ጋር እንዲነጋገሩ ብሎ ነው? እዚህ አካባቢ እነዚህን ኋላ ቀር የሆኑ ቋንቋዎች የሚናገር ሰው የለም። ልጆቹ ሌላ ቀርቶ እርስ በርሳቸው እንኳን ሊነጋገሩባቸው አይችሉም በማለት ተቃወመች። ሳሙኤል ግን ከፊቱ ላይ ፈገግታ ሳይለየው ቋንቋው የትምህርታቸው አንዱ ክፍል ነው በማለት በትዕግስት ይመልሳል። ልጆቹ ከማን ጋር ሊነጋገሩ እንደሚችሉ የሚያውቀው እሱ ብቻ ነው። ልጆቹ እድሜያቸው በ10ዎቹ አጋማሽ ላይ ሲደርስ ከአባታቸው ጋር ወደ ተለያዩ ሀገራት ተጓዙ። በተጓዙበት ቦታ ሁሉ ለወደፊት እቅዱ የሚሆን መሰረቶችን ይጥል ነበር። አብርሃም 21 ዓመት ሲሞላው ቤተሰባቸውን ሰብስቦ አብርሃም አሜሪካን ሀገር ሄዶ ይኖራል ሲል አሳወቀ። አሜሪካ የቴራንያ እናት ጮሁበት። አሜሪካ የአረመኔዎች ሀገር ናት። የልጅ ልጅን እዚያ እንዲኖር አልፈቅድም። ልጁ ደህንነቱ ተጠብቆ እዚህ መኖር አለበት አሉ። ደህንነቱ ተጠብቆ ሳሙኤል ስለ አራም፣ ስለ ጨፍጫፊዎቹ፣ ስለ እናቱ አሟሟት አሰበ። አብርሃም ወደ ውጭ ሀገር ይሄዳል። ሳሙኤል ፍርጥም ብሎ ተናገረ። ወደ አብርሃም አይ በኒውዮርክ አንድ ፋብሪካ ትከፍትና ስራውን በኃላፊነት ታስተዳድራለህ። አብርሃም በኩራት አዎን አባዬ አለው። ሳሙኤል ፊቱን ወደ ዮሴፍ አዞረና አንተም 20 ዓመት ሲሞላህ ወደ በርሊን ትሄዳለህ አለው። ዮሴፍም ራሱን አነቃንቆ መስማቱን ቀጠለ። አንቶን እኔ ደግሞ ወደ ፈረንሳይ የሚሄድ ይመስለኛል አለ። ታዲያ መጠንቀቅ አለብህ፣ ሴቶች በጣም ቆንጆች ናቸው። ሳሙኤል ወደ ጃን እያየ አንተ ደግሞ ወደ እንግሊዝ ትሄዳለህ ሲል ትንሹ ፒቶር በጣም እየጓጓ አባዬ እኔ ደግሞ ወደ ጣሊያን እሄዳለሁ አይደል ብሎ ጠየቀው። መቼ ነው የሚሄደው አለው። ሳሙኤል ከት ብሎ ሳቀ። ፒቶር መቼም ዛሬ ማታ አይሆንም፣ ስለዚህ 21 ዓመት እስኪሞላ ድረስ መጠበቅ አለብህ። ሳሙኤል ከልጆቹ ጋር ውጭ ሀገር እየሄደ ፋብሪካ ሲከፍቱና ቢሮ ሲያደራጁ እገዛ ያደርግላቸዋል። በቀጣዮቹ 7 ዓመታት ሮፊና ልጆቹ በውጭ ሀገራት 5 ቅርንጫፎች ከፈተ። ኩባንያው ትልቅ ሆነ። ሳሙኤል ጠበቃውን ማማከር እያንዳንዱን ኩባንያ ራሱን ችሎ ሲቋቋም ለዋናው ኩባንያ ተጠሪ እንዲሆን አደረገ። የማይታወቁ ሰዎች አያስፈልጉም አለው ለጠበቃው። አክሲዮኖቹ ከቤተሰቡ እጅ መውጣት የለባቸውም። ችግር የለም፣ ጠበቃው ያለውን እንዲፈጽም አረጋገጠለት። እንደሚፈጽምም ነገረው። ግን ልጆቹ አክሲዮኖችን ካልሸጡ እንዴት ይሆናሉ? በምቾት እንዲኖሩ አትፈልግም? ሳሙኤል ሐሳቡን ተረድቶታልና ራሱን እየወዘወዘ በጥሩና ምቹ በሆኑ ቤቶች ውስጥ እንዲኖሩ ሁኔታዎችን እናመቻችላቸዋለን። ብዙ ደሞዝና የወጪ ሂሳብ ይቆረጥላቸዋል። ይሁንና ሁሉም ነገር የኩባንያው ንብረት ይሆናል። አክሲዮኖችን መሸጥ ከፈለጉም በአንድ ድምፅ መስማማት አለባቸው። አብዛኛውን አክሲዮኖችን የሚይዙት ትልቁ ልጅና ወራሾቹ ናቸው።
በዚህ አይነት ከሮዚ ስልቶችም እንበልጣለን። ከጥቂት ዓመታት በኋላ የሳሙኤል ትንበያ ሰመረለት። ስራቸው ተስፋፋ። ቤተሰቡ በየቦታው ቢበታተንም ሳሙኤልና ቴራኒያ ልጆቻቸውን እንዲቀራረቡ ያደርጋሉ። በበዓላትና በልደት ቀናት ልጆቻቸው ሲመጡ ታላቅ ድግስ ይደገሳል። ልጆቹ ከአባታቸው ጋር ተቀራርበው ስለ ስራ ይወያያሉ። ሁሉም የየራሳቸው የስለላ ዘዴ ያላቸው። አንዱ ልጅ በአንድ ሀገር ውስጥ አዲስ መድኃኒት መመረቱን ሲሰማ ሌሎቹ ወንድሞቹ ይህንኑ ይነግራቸውና እነሱ መድኃኒቱን ማምረት ይጀምራሉ። በዚህ መልኩ ከተፎካካሪዎቻቸው ልቀው ይገኛሉ። ክፍለ ዘመን ሲገባደድ ልጆቹ ትዳር ይዘው ለሳሙኤል የልጅ ልጅ አሳዩት። አብርሃም 21ኛ ዓመቱን ከከበረ በኋላ በ1891 ወደ አሜሪካ ሄደ። ከ7 ዓመታት በኋላ አንዲት አሜሪካዊት በማግባት ለሳም የመጀመሪያውን የልጅ ልጅ አሳየው። ይህ ወድሮው የተባለ የልጅ ልጁም በኋላ ላይ ሳም የተባለ ልጅ ወልዷል። ዮሴፍ ከአንዲት ጀርመናዊ ወንድና ሴት ልጆች ወለደ። ወንዱ ልጅም በተራው አገባና አናን ወለደ። አናም ጀርመናዊውን ዋልተር ጋስነርን አግብታለች። ወደ ፈረንሳይ ያቀናው አንቶን ከአንዲት ፈረንሳዊ 2 ወንድ ልጆችን ወለደ። አንዱ ራሱን በራሱ ሲገድል፣ ሌላው ሄለን የተባለች ልጅ አፍርቷል። ሄለን ብዙ ወንዶች ብታገባም ልጅ አልነበራትም። የለንደኑ ጃን ከእንግሊዛዊቷ ሚስት ኒኮላስ የተባለች ባሮኔት ወለደ። ኒኮላስ የአሌክስ እናት ነበረች። ፒተር ሮም ውስጥ አንዲት ጣሊያናዊትን አግብቶ ወንድና ሴት ልጆችን ወልዷል። ወንዱ ልጁም በተራው አገባና ሲሞኒታን ወለደ። ሲሞኒታ በወጣቱ አርክቴክት በኢቮ ፓሊዛ ፍቅር ተነደፈችና አገባችው። የሳሙኤልና የቴራኒያ የልጅ ልጆች እነዚህ ነበሩ። ሳሙኤል ዓለምን ያናወጠውን ለውጥም ማየት ችሎ ነበር። ማርኮኒ ገመድ አልባ ቴሌግራፍ ፈለሰፈ። የራይት ወንድማማቾች በኪቴ የሁክ ለመጀመሪያ ጊዜ አውሮፕላን አበረሩ። የድሬይፉስ ጉዳይ የዓለምን ርዕሰ ዜና ሆነ። አድሚራል ፒሪ ሰሜን ዋልታን ጎበኘ። የፎርድ ቲ ሞዴል መኪኖች በብዛት ተመረቱ። የኤሌክትሪክ መብራትና ስልክም ዓለምን አጥለቀለቁት። በሕክምናው ዓለም ሳምባ፣ ተስቦና ወባ የሚያስይዙትን ጀርሞች ተለይተው ታወቁ። ክትባትም ተሰራላቸው። ኦሮፊና ልጆቹ ከተመሰረተ ግማሽ ክፍለ ዘመናት ባይደፍንም በብዙ ሀገራት ተስፋፋ። ሳሙኤልና ያረጀው ፈረሱ ሎቲ ትልቅ ስርወ ንግድ ፈጠሩ። ኤልሳቤት መጽሐፉን ለ5ኛ ጊዜ አንብባ ስትጨርስ ወደ ቀድሞ ቦታው መለሰችው። ከዚያ በኋላ ይህንን መጽሐፍ ማንበብ አላስፈለጋትም። የእሷ የመጽሐፍ አካል ናት። መጽሐፉም የእሷ ክፋይ ነው። ኤልሳቤት በሕይወቷ ውስጥ ለመጀመሪያ ጊዜ ማንነቷን አወቀች። ከየት እንደተገኘችም ተገነዘበች።